ሰላም እንዴት ናችሁ? ዛሬ ባለፈው ኤችኤንኤስ ሌቭል 3 ቲዮሪ አይተናል። ያው ሲኦሲ ላይ ኤችኤንኤስ ላይ ሌቭል 3 ነው የሚያስቸግረው ቲዮሪ፣ ሌቭል 3 ላይ ቲዮሪ ነው የሚያስቸግረው። ሌቭል 4 ላይ ደግሞ ፕራክቲሱ ነው ትንሽ እንትኑ ቀላል ነው፣ ግን ትንሽ ሰፋ ያለ ስለሆነ ከሲኤስ ትንሽ ሰፋ ያለ ስለሆነ እሱን ደግሞ እኔና ከዛ የስሪን ፕራክቲስ ደግሞ እናያለን። የፎርን ደግሞ ቲዮሪ እናያለን። የፎር ቲዮሪ በቃ የስሪ ቲዮሪ በሉት፣ የፎር ቲዮሪ የስሪን ተቀይረው እንደዛ ነገር፣ የስሪ ደግሞ ማኔጅመንት ነገር ሆኗል። ስለዚህ የፎርን ፕራክቲስ ዛሬ እናያለን። አንድ ዝም ብዬ ሳምፕል ጥያቄ ነገር እንትኗን ለማሳየት ብቻ ማለት ነው። እንዴት ማለት ምን አይነት ይዘት ይመጣል የሚለውን ለማሳየት ያክል ነው እንጂ ጥያቄዎቹ በአብዛኛው ተመሳሳይ ናቸው። ዩዘሮቹና ቢልዲንጎቹ ትንሽ ቢለያዩ ነው እንጂ ብዙም ይሄን ያህል ሰፋ ያለ ነገር እንትን አይሉም፣ እነሱም አያጨናንቋቸውም ማለት ነው። ፕሮጀክት የመጀመሪያው ፕሮጀክት ዲዛይን ኔትወርክ ኢንፍራስትራክቸር ነው። በቃ አንድ እንትን ያለው አንድ ዲዛይን ነው፣ በቃ ያለው ዲዛይን ነው የምታደርጉት በቢልዲንግ ደረጃ። እነዚህ የተሰጣችሁ የመጀመሪያው መግቢያ አለ፣ ይሄኛው ማለት ነው። XYZ የሚባል ካምፓኒ has 3 building in a compound that's an average distance 75 meter between them. Each building has 2 floors. Assume that in average there are 20 users per floor. The company also has 8.1 megabytes speed internet connection from the service provider. He expected that the project should propose a cost efficient and maximum throughput way of implementing this network. ምንድነው ይሄ ሐሳቡ? መጀመሪያ ሐሳቡ ነው የምትረዱ ዲዛይን ለማድረግ አይደለ? የአንድ ካምፓኒ ምን እንዳለው ምን እንትን ክራይቴሪያ እንደሚፈልግ ሳትረዱ ወደ ዲዛይን አትገቡም። ስለዚህ ምን ካምፓኒ እንደሆነ ምን ስንት ቢልዲንግ እንዳለው፣ ስንት ዩዘር እንዳለው፣ ስንት ፍሎር እንዳለው፣ ምን መጠቀም እንዳለባችሁ፣ ምን አይነት ኢንተርኔት እንደሚፈልግ፣ ምን አይነት ሰርቨር እንደሚፈልግ መጀመሪያ ተረድታችሁ ነው ሴናሪዮ ተረድታችሁ ነው ወደ ዲዛይን የምትገቡት ማለት ነው። XYZ የሚባል ካምፓኒ 3 ቢልዲንጎች አሉት በኮምፓውንድ ማለት ነው። 3ቱ ቢልዲንጎች አቬሬጅ ዲስታንሳቸው 75 ሜትር ነው። በቢትዊን ዘማን በማከላቸው 75 ሜትር አለ ማለት ነው። ይሄንትናችሁ ምንድነው ሶስቱን በኬብል ወይ በመታገናኙበት ሰዓት ርቀታችሁን ለማወቅ ይረዳችኋል ማለት ነው። ከዛ እያንዳንዱ ቢልዲንግ ደግሞ 2 ፍሎር አለው። ከዛ 2 ፍሎር ውስጥ ደግሞ በየፍሎሩ 20 ዩዘሮች አሉት ማለት ነው። አንዱ ፍሎር ላይ 20 ዩዘር፣ አንዱ ፍሎር ላይ 20 ዩዘር አለው በአንድ ቢልዲንግ። በሌላው ቢልዲንግ እነዛው ከዛ 1 ሜጋባይት ወይ ሞደም ነው፣ ኢፖን ማለት ሞደም ነው። 1 ሜጋባይት ስፒድ ኢንተርኔት ኮኔክሽን አቅራቢ እንትን ነው እና ስለዚህ እሱ ምንድነው ኤክስፔክትድ የሚያደርገው ኮስት ኤፊሺየንት መሆን አለበት እና ኔትወርኩ ኢምፕሊሜንቱ በደንብ መተግበር አለበት ማለት ነው። በኮስት ኢፌክቲቭ ሆኖ ማለት ነው። ወጪ መቼም ማንም መውጣት አይፈልግም ማለት። ስለዚህ ኮስት ኢፌክቲቭ በጣም ውድ ነገሮችን ተከማለት ነገሮች እያጠጋጋን እንጠቀማለን ማለት ነው። The company wants to implement centralized network based infrastructure that include centralized network serverን ይጠቀማል ማለት ነው። ሰርቨርን ይፈልጋል ማለት ነው። ስለዚህ 3 እንትኖች ተቀምጠዋል። በመጀመሪያ ሴንትራላይዝድ ሜሴጅ ሲስተም ማለት ኢሜል ሰርቨር ይፈልጋል ማለት ነው። ኢሜል ሰርቨር ይፈልጋል። ሴንትራላይዝድ ፋይል ማኔጅመንት ማለት ደግሞ ፋይል ሰርቨር ይፈልጋል። 4 ሜጋባይት ኢንተርኔት ኮኔክሽን ለሁሉም ኢምፕሎይ ይፈልጋል ማለት ነው። ከዛ የመጀመሪያው ታስካችን የሚሆነው ምንድነው? ፕላኒንግ ኤንድ ኦርጋናይዚንግ ፕሮጀክት ወርክ። ፕላን እናደርጋለን መጀመሪያ ማለት ነው። ሃርድዌሩን ለማውጣት ሪኳየርመንቶችን ለማውጣትም ቢሆን ፕላን እናደርጋለን። under this task you should prepare work plan which include phase of the project, activities to be performed, duration for each activity and responsible body. ይሄን ነገር ማካተት አለበት። ብዙ ጊዜ ፈተናችሁ ላይ ይሰጣችኋል ይሄ ነገር። እናንተም ግን በቃላችሁ ብትይዙ ታሪፍ ነው። ፕላን ለመስራት ምን ነገሮችን አካትታለሁ?
ማን እንደሚሰራው ማካተት አለብኝ ወይም ኃላፊነት ያለበት ሰው ማካተት አለበት። ቴክኒሻኑ ሊሆን ይችላል፣ አድሚኑ ሊሆን ይችላል፣ ፕሮጀክት ማኔጀሩ ሊሆን ይችላል፣ ሱፐርቫይዘር ሊሆን ይችላል፣ እቃ ግዢ ላይ ሴልስ ሊሆን ይችላል። እነዚህ ነገሮች መካተት አለባቸው። የምትሰሩበት ጊዜ ወይም አንድ ነገር ለመስራት የምትፈጁበት ወር፣ ሳምንት፣ ቀን ሊሆን ይችላል። ፕላን ለማድረግ ይሄን ያህል ጊዜ ይፈጃለሁ፣ አይደንቲፋይ ለማድረግ ይሄን ያህል ጊዜ ይፈጃለሁ የሚለውን የምትመጡበት አንድ ኮለመን ያስፈልጋችኋል። ፌት ኦፍ ዘ ፕሮጀክት ምን እንደምትሰሩ መጀመሪያ ምንድነው ማድረገው፣ መጀመሪያ ከዛ ምንድነው ማድረግ፣ ትሬን መቼ ነው የምሰጠው፣ እንደዚህ ነገር ስቴፑን ጽፋላችሁ ማለት ነው። ከዛ ይሄንን ማካተት አለበት። ፕላን ማድረግ እና ኦርጋናይዝ የሆነ ነገር ማዘጋጀት አለባችሁ ማለት ነው መጀመሪያ ያንን ነገር ከመስራታችሁ በፊት። ስለዚህ እኔ ታይም ለመቆጠብ ምክንያቱም ሰፋ ያለ ስለሆነ ጽፌ ነው ያዘጋጀሁት። የጻፍኩትን ነው እንትን ምላችሁ ማለት ነው ምነግራችሁ፣ እንደ ሳምፕል እንዲሆናችሁ ነው ማለት ነው። ዲዛይን ኔትወርክ ኢንፍራስትራክቸር ፎር XYZ ካምፓኒ። እናንተም እንደዚህ ነው የምትሰሩት፣ ቦርድ ነው የምትሰሩት። አንዳንዴ ፈተና ላይ በኤክሴልም ልትጠይቁ ትችላላችሁ፣ እሱ ችግር የለው። ስለዚህ መጀመሪያ ታስኳን የምንሰራለው ፕላኒንግ እንሰራለው ማለት ነው። ፕላኒንግ በዚህ መንገድ አስቀምጥኩኝ። ነምበር አለው፣ ፌዝስ ተብላችኋል፣ አክቲቪቲ ቱ ቢ ፐርፎርምድ ተብላችኋል፣ ዲዩሬሽን ተብላችኋል፣ ሪስፖንሲብል ቦዲ አስቀምጦ ተብላችኋል። ስለዚህ እስከ ስንት ማለት ነው 6 ነገሮችን እኔ አስቀምጫለሁ። ይሄን የምትሞሉት በራሳችሁ ነው። እኔ እናንተ ከፈለጋችሁ 8 ማድረግ ከፈለጋችሁ ማሳነስም ትችላላችሁ። እናንተ ብቻ እዛ ጋር ፈታኙን ማስረዳት ከቻላችሁና እንዴት አርጋችሁ እናንተ እንዳሰባችሁት ፈታኙ ከተረዳችሁ ችግር የለውም። በቃ አንድ ነገር ለመስራት ምን ያስፈልገኛል ብላችሁ በራሳችሁ ማሰብ ነው። እኔ እንደ ሂንት እንዲሆን ይሄንን አስቀምጬላችኋለሁ ማለት ነው። በመጀመሪያ ምንም ነገር ስንጀምር ዲዛይን ብቻ አይደለም፣ ምንም አይነት ቢዝነስም ስራም ስንጀምር ፕላን ነው አይደለም የሚያስፈልገው። ስለዚህ ፕላኒንግ እናደርጋለን። ፕላኒንግ ውስጥ ምን ይካተታል የሚለው ነው። አክቲቪቲ ቱ ቢ ፐርፎርምድ ማለት ፕላኒንግ ውስጥ ምን ይካተታል? በመጀመሪያ የሚካተተው ወርክ ፕላኖችን ፕሪፔር ማድረግ አለብን። ምን እንደምሰራ የስራ ፕላኖችን ማዘጋጀት አለብን። ከዛ ምን ሰራበትን ኤሪያ ቢልዲንጉን ማየት አለብን፣ ኦብዘርቭ ማድረግ አለብን፣ መቃኘት አለብን ማለት ነው። ምን ያስፈልገዋል፣ ፍሎሮቹ ስፋታቸው፣ የፎቁን ርዝመት፣ የክላሶቹን ቦታዎች ምናምን ማየት አለብን፣ አቀማመጣቸው። ከዛ ከረንት ሲስተሞቹን አይደንቲፋይ ማድረግ አለብን፣ ሂውማን ሪሶርሶችን ማየት አለብን፣ በጀታችንን አሎኬት እናደርጋለን ማለት ነው። ከዛ ይሄ ምን ያህል ይፈጅብናል ሲል እኔ 2 ዊክስ አልኩት በራሴ ነው። እናንተ አንድ ሳምንት ሊፈጅባችሁ ይችላል። ከፈለጋችሁ 2 ቀንም አድርጉት። ግን በጣም ኤስቲሜትድ መሆን አለበት ማለት አስዩም በቅርበት ማለት እንዴት ነው የሚባለው? ለምሳሌ በአንድ ቀን ብትሉት አያሳምነው፣ ማንንም አያሳምንም፣ ራሳችሁንም አያሳምን አይመስለኝ ማለት ወርክ ፕላን በአንድ ቀን አወጣችሁ፣ ኦብዘርቭ በአንድ ቀን አድርጋችሁ እንዴት ነው ይሄ ሁሉ ነገር በአንድ ቀን የምታረጉት? እዚህ ጋር 4-5 ነገር ገልጫለሁ። 5 ነገር በአንድ ቀን ማድረግ ማለት ነው። ይሄ ምን ያመጣል? ስራው ላይ ጥሩ ውጤት አያመጣም። የነቶሎ ቤት አይነት ነገር ነው የሚሆነው። ስለዚህ እናንተ ኤስቲሜትድ በሆነ መንገድ ምን ያህል ጊዜ ይፈጅብኛል ራሳችሁን እዛ ጋር አስዩም እያደረጋችሁ ነው ማለት። ምክንያቱም እናንተ ብቻ ለምትሰሩት አይደለም። እዚህ ጋር ሪስፖንሲብል ቦዲ ማን አስቀምጫለሁ፣ ፕሮጀክት ማኔጀር አስቀምጫለሁ፣ ሱፐርቫይዘር አስቀምጫለሁ፣ ቴክኒሻን አስቀምጫለሁ፣ ኔትወርክ አድሚን አስቀምጫለሁ። አራቱ አንድ ላይ ተስማምተው በአንድ ቀን ሊሰሩ አይችሉም። ስለዚህ የተለያዩ ድርሻቸውን ይዘው በ2 ሳምንት ይሄን ነገር አጠቃለው ጨርሰው ወደ ሌላው ነገር ወደ ሁለተኛው የመጀመሪያውን በቃ ጨርሰን ወደ ሁለተኛው ስንሄድ የመጀመሪያውን ጨርሰን መሆን አለበት ማለት ነው። ሁለተኛው ላይ ስንሄድ በ2 ሳምንት ያኛውን ከጨረስን በኋላ ሪኳየርመንትን አይደንቲፋይ እናደርጋለን። ሪኳየርመንትን አይደንቲፋይ ስናደርግ ምን እናገኛለን? ውስጡ ሃርድዌር ሪኳየርመንት እና ሶፍትዌር ሪኳየርመንትን ፐርቼዚንግ እናገኛለን። ሃርድዌር ሪኳየርመንትን አይደንቲፋይ እናደርጋለን። ምን እንደሚያስፈልገን የሃርድዌር እቃዎች፣ ሰርቨሮቹ፣ ራውተሮቹ፣ ፕሪንተር የሚያስፈልገውን ሁላ የሃርድዌር የሚባሉ እቃዎችን፣ ሶፍትዌር ደግሞ ዊንዶው ሰርቨር፣ ዊንዶው ኦኤስ፣ ድራይቨር፣ ብራውዘር የመሳሰሉትን ሪኳየርመንቶች እናስቀምጣለን ማለት ነው። ይሄን ማን ያህል ሴልስ ያስፈልጋል፣ እቃ የሚገዛ ፐርቼዝ የሚያደርግ ያስፈልጋል። ስለዚህ እዚህ ጋር ሪስፖንሲብል 1 ሳምንት ፈጅብኛል አልኩኝ።
ይሄ ቢያንስ ሃርድዌር ሪኳየርመንት ሶፍትዌር ሪኳየርመንት በአንድ በሁለት ቀን የሚወጣ ነው። እንትኑን ካያችሁት በኋላ ብዙ ፕላኑን ካወጣችሁ በኋላ ብዙ ማያስቸግራችሁ ማለት ነው። ምን እንደሚያስፈልጋችሁ ታውቃላችሁ፣ በጀትም ስለተመደበላችሁ። እንሳ ከሻጩ ጋር ኔትወርክ ቴክኒሻን ያስፈልጋል። ኔትወርክ ቴክኒሻን እናንተ ናችሁ። ይሄ ነገር የምታወጡት እናንተ ናችሁ ማለት ነው። ከዛ ሴልስ ያስፈልጋል፣ የሚገዛው ሻጩ ምን ያስፈልጋል፣ አድሚኑ ያስፈልጋል፣ ምክንያቱም አላስፈላጊ ነገር ሊገባ ይችላል። ሱፐርቫይዘር ያስፈልጋል፣ የሚቆጣጠር። እነዚህ 4 ሪስፖንሲብል ቦዲዎች ገቡ ማለት ነው። ከዛ ይሄንን ሁሉ ነገር መጥቶ ተገዛዝቶ ከጨረሰ በኋላ ወዴት እንመጣለን? ወደ ዲዛይን እንመጣለን። ዲዛይናችንን ሎጂካልም ፊዚካልም እናስቀምጠው። በመጀመሪያ ግን ሎጂካል ስናስቀምጥ ነው ወደ ፊዚካል የሚሄድልን አይደል? ስለዚህ ቪዥን ተጠቅመን ሎጂካል ላይ እናስቀምጠዋለን። ቶፖሎጂ በመጀመሪያ እንመርጣለን። ይሄ ፎቅ ምን አይነት ቶፖሎጂ ነው የሚያስፈልገው? ፍሎሩ ምን አይነት ቶፖሎጂ ቢጠቀም ነው በደንብ የተቀላጠፈ ኢንተርኔት ገመዱ ላይ ፋይል ትራንስፈር ማድረግ የሚችሉ ሳይቆራረጥባቸው የሚለው አፕሮፕሪየት ቶፖሎጂውን እንመርጣለን። ቢልዲንግ ሳይቱን ቪዚት አድርገን ከዛ ዲዛይኑን ሎጂካል ዲያግራሙን ዲዛይን እናደርጋለን ማለት ነው። ይሄ 2 ዊክ ሊፈጅብን ይችላል፣ ምክንያቱም በተጠና መንገድ ነው ዲዛይን ማድረግ ያለብን። ምክንያቱም ቶፖሎጂውን በደንብ ካልመረጥን፣ የገመድ አካሄዶቹን በደንብ ካላሰመርን ምን ይፈጠራል? በኋላ የኢንተርኔት መቆራረጦች ሊፈጠሩ ይችላሉ። የማይደርስ ኬብል ሊኖር ይችላል፣ የሚቆራረጥ ኬብል ሊኖር ይችላል። ስለዚህ በደንብ ተጠንቶ ከኔትወርክ አድሚኑና ቴክኒሻኑ ጋር 2 ዊክ እንፈጃለን ማለት ነው። ከዛ አራተኛው ምን እናደርጋለን? ዲዛይን ካረግን በኋላ በቃ ኦሬዲ ሎጂካሉ ተቀምጧል። ያንን ወደ ምን እናመጣለን? ወደ ኢንስታሌሽን እንገባለን ማለት ነው። ኮንፊገር ያደርግልናል ኔትወርክ አድሚኑ፣ እኛ ደግሞ ኢንስታል እናደርጋለን ማለት ነው። ስለዚህ ኔትወርክ ሚዲያዎችን የሚያስፈልጉ ሃርድዌር የሶፍትዌር ሪኳየርመንቶች አሉ እዛ ኢንስታል የሚደረጉ። ለምሳሌ ራውተርን ሪኳየርመንት ውስጥ ካስገባ ራውተርን ኮንፊገር ማድረግ አለብን፣ ሰርቨሮችን ኮንፊገር ማድረግ አለብን አይደለ? አይፒ ሰተን ማገናኘት አለብን፣ ኬብሎቹን ማገናኘት አለብን፣ ኬብል ኮንፊገሬሽን ማድረግ አለብን። እነሱን ሁሉ በ5 ዊክ አረኩት። ለምንድን ነው ይሄ በዛ ያለው? አይፒዎችን ስንሰጥ መጠንቀቅ አለብን። ኬብል ስንሰራ የሚፈጅብን ጊዜ አለ፣ ምክንያቱም 3 ቢልዲንግ ነው። ኬብሎቹን ኢንስቶል ስናደርግ የሚሳሳት ነገር ይኖረዋል። በደንብ ቼክ ተደርጎ ጊዜ ተሰጥቶ መሰራት ስላለበት፣ ምክንያቱም ይሄ መሀል ላይ ተቋረጠ ማለት የብዙ እንትኖቹ ሊያበላሽባችሁ ይችላል። ስለዚህ በደንብ አይፒያችሁን እያያችሁ፣ የአንዱ አይፒ መሳሳት ሌላውን ገደል ይዛ ነው መከተውና በደንብ ተጠንቶ ለ1 ወር ከ1 ሳምንት የሚያክል ጊዜ እኔ ሰጥቻለሁ። ይሄ የኔ ነው እንትሩ ማለት ነው። እናንተ የእናንተ ሀሳብ ነው እዛ ጋር የምታቀርቡት። እኔ ምንድነው እዚህ ጋር እንደ ሂንት ነው። ኔትወርክ አድሚን እና ኔትወርክ ቴክኒሻኑ ይሄንን ያከናውናሉ ማለት ነው። ከዛ ኢንስቶል ካደረጋችሁ በኋላ ሌቭል 2 ላይ 3 ላይ እንደምታውቁት ቴስት ነው ብዙ ጊዜ የሚደረገው አይደለ? ኢንስቶል አንድ ነገር ኢንስቶል ካደረጋችሁ በኋላ ቴስት ነው የሚደረገው። ወይም ደግሞ እዛ ላይ ቴስት ስታደርጉ የሚፈጠር ነገር ካለ ደግሞ ሜንቴን ነው የሚደረገው። ስለዚህ ኔትወርክ ሴኩሪቲያችንን ቴስት እናደርጋለን። ሰርቨራችንን ክላይንቱና ሰርቨሩ መገናኘቱን ማመናበባቸውን ኮኔክቲቪቲያቸውን እናያለን። ዲቫይሳችን በትክክል ኮንፊገር መደረጉን እናያለን፣ ቴስት እናደርጋለን። ኔትወርካችን ኢንቫይሮንመንታሉ ፋንክሽናል ነው ወይስ ነን ፋንክሽናል ነው የሚለውን መስራቱና ለመስራቱን ቴስት እናደርጋለን። ፋንክሽናል ነን ፋንክሽናል ከሆነም ሜንቴን እናደርጋለን ማለት ነው። ይሄ 1 ዊክ ይፈጃል። ምክንያቱም በቃ የተሰራ ነገር ቴስት ማድረግ ብዙ ጊዜ ልንወስድበት የማይገባ ስለሆነ፣ ምክንያቱም ስህተቶቹ ላይ ነው ማተኮር ያለብን ማለት ነው። ኔትወርክ አድሚንና ቴክኒሻኑ ይሄንን ቼክ ያደርጋሉ። ከዛ የመጨረሻው ምንድነው? ዶክመንቴሽንና ቱቶሪያል ለሚያስፈልገው አካል ማቅረብ ማለት ነው። ቱቶሪያሉ ለሰራተኞቹ እንሰጣለን፣ ለዋናውም እንሰጣለን። ቢካዝ እንዴት እንደሰራችሁት ያ ሰው ማወቅ አለበት። እንዴት መጥቶ አንድ ፋይል ጋር እንደሚደርስ ማወቅ አለበት። እንዴት መጠቀም እንዳለበት፣ ከማን ጋር ሼር ማድረግ እንዳለበት። ምክንያቱም ከሰርቨር ጋር ከተገናኘ ሼር ይደራረጋሉ አይደለ? ስለዚህ ትራብል ሹቲንግ ዶክመንትንና
ፕሬዘንቴሽን አክሴፕታንሱን ማቅረብ አለብን። በቲዩቶሪያልም መልክ መስጠት አለብን። ዶክመንቴሽኑን ማቅረብ አለብን። እየሰራ ነው ነገር በዶክመንት ማሳየት አለብን ማለት ነው ታማኝነት እንዲኖረው። ስለዚህ ትራብሹቲንግ ዶክመንቶችን እናስቀምጣለን። 2 ዊክ እናርገው። ያው በደንብ መገለጽ ስላለበት ሰራተኞቹ እንዲገባቸው ሂደቱ እንዲገባቸው። ስለዚህ ኔትወርክ አድሚኑ አለ፣ ፕሮጀክት ማኔጀሩ አለ፣ ኔትወርክ ቴክኒሻኑ ሆነው ይህ ነገር ያከናውናሉ። ለሚያስፈልገው አካል ያቀርባሉ ማለት ነው። ከዛ ቶታል ታይም ዲዩሬሽኑ ምን ስንት 3 መንዝ ከ1 ዊክ ይወስዳል ማለት ነው። 3 ወር ከ1 ሳምንት ይፈጅብናል ማለት ነው። ለ3 ቢልዲንግ 3 ወር ከ1 ሳምንት ዲዛይናችን ሰተን እንጨርሳለን ማለት ነው። ስለዚህ በደንብ ጊዜ ሰተን መስራት አለብን ማለት ነው። ይሄ የኔ እንትን ነው። ከዛ ታስክቱን ንግባ። አይደንቲፋይ ኔትወርክ ኤንድ ኢንተርኔት ኢንፍራስትራክቸር ሪሶርስ ፊዚቢሊቲ ይላል። ፕላን ካረግን በኋላ ወዴት እንደገባለን? ሃርድዌር እና ሶፍትዌር ሪኳየርመንቶችን፣ ኢንተርኔት ኮኔክቲቪቲ ምን ያህል እንደሚያስፈልግ የተሰጠው ኮስቶቹን እና ኤስቲሜት ፕራይሶቹ እንዳለ ሊስት ማድረግ እና የመጨረሻ ቶታሉን ማስቀመጥ ይገባናል ማለት ነው። ስለዚህ እዚህ ጋር ደግሞ ይሄንን አስቀምጫለሁ። አይደንቲፋይ ኢንተርኔት ኢንፍራስትራክቸሩን የመጀመሪያው ሃርድዌር ሪኳየርመንት ነው እንዳልኳችሁ ቅድም የሚያስፈልጉን ሃርድዌር ምን ናቸው? እኔ እዚህ ጋር 17 ያክል አስቀምጫለሁ። እናንተ ከዛም በላይ ሊሆን ይችላል፣ ከዛም በታች ሊሆን ይችላል። እንደ ጥያቄው ነው። ጥያቄው ኤክስፓንድ ማድረግ ከሆነ ሊቀንስላችሁ ይችላል። ራውተር ምናምን ፋይሮል ላይ ኖር ይችላል። ስለዚህ እንደ ጥያቄው እንደ አስፈላጊነቱ እንደ ቢልዲንጉ ብዛት ነው እንትናችሁን የምታበዙት ማለት ነው። እዚህ መጀመሪያው ሰርቨር አስፈላጊ ነገር ሴንትራላይዝ ነገር ስለሚፈልጉ ሰርቨርን እንጠቀማለን። ዴል ፓወር ኤጅ ኮር i5 3 ጊጋሄርዝ ፕሮሰሰር መጠቀም አለብን። ፈጣን መሆን አለበት። ራሙ 16 ጂቢ መሆን አለበት። ሃርድ ዲስኩ 2 ቴራባይት መሆን አለበት። ሰርቨሩ ፈጣን መሆን አለበት። ስለዚህ 2 ነው ያለው ኳንቲቲው። እንትን ሪኳየርመንት ላይ ስም አለ፣ የሪኳየርመንቱ ስፔሲፊኬሽን አለ፣ የዲቫይሶቹ ምን ያህል ያስፈልጋል የሚለውና ዩኒት ፕራይሱና ሲንግል ዩኒት ፕራይሱና እዚህ ጋር ቶታል ነው። ቶታል ማለት አለብን። ቶታሉን ማሳየት አለብን። ስለዚህ ኳንቲቲ ምን ያህል ያስፈልጋል የሚለው ቅድም ጥያቄው ላይ ምን ይላል? ሜይሊንግ ሲስተም እና ፋይል ሰርቨር ያስፈልጋል። ስለዚህ 2 ሰርቨር እንላለን ማለት ነው። አንዱ እንደ 20,000 ቢታሰብ ኤስቲሜትድ ነው ብያችኋለሁ። ተቀራራቢ እንዲሆን ያክል ነው እንጂ ይሄ ዋጋው ላይሆን ይችላልና 20,000 አልኩት። ቶታል ፕራይሱ 40,000 ለሰርቨር እናወጣለን ማለት ነው። ቀጣይ ክላይንት ፒሲ አለ። ክላይንት ፒሲ ዴል ኮር i5 8GB ራም 1 ቴራባይት ሃርድ ዲስክ 2.6 ጊጋሄርዝ እንጠቀማለን። ያው አሪፍ ፒሲ ቢሆን የተሻለ ነው ለፍጥነቱ። 120 ኳንቲቲ ያስፈልገናል። 120 ዩዘር አለ ማለት ነው። በአጠቃላይ ጥያቄው ላይ ቅድም ምን ብሏል? እዚህ ጋር እያንዳንዱ ቢልዲንግ 20 ዩዘር፣ እያንዳንዱ ፍሎር 20 ዩዘር አለው ብሏል። ስለዚህ 20 ዩዘር ስላለው 20 እንደ እንትኑ ብታስቡት 2 ፍሎር ስታስቡት 40 ይሆናል። 40 አንዱ ፍሎር ላይ 20 ዩዘር ከሆነ እያንዳንዱ ቢልዲንግ ነው ስንት ፍሎር አለው? 2 ፍሎር አለው። ስለዚህ 20 ዩዘር በመጀመሪያው ፍሎር ካለ ሁለተኛው ፍሎር 20 ዩዘር አለው። ስለዚህ አንድ ቢልዲንግ ላይ ስንት ዩዘር አለ ማለት ነው? 40 ዩዘር። 40 ጊዜ 3 120 ዩዘር በአጠቃላይ ይኖራሉ ማለት ነው። ስለዚህ ክላይንት ፒሲ ምን ያስፈልገናል? 120 ፒሲ ያስፈልገናል። አንዱን ብር በ10,000 ብናስብ 1,200,000 ብር ለፒሲ እናወጣለን ማለት ነው። ሌላው ፒዲዩ አለ፣ ፓወር የሚቆጣጠርልን እሱን 10 ብናረግ ይሄ አስፈላጊም ላይሆን ይችላል፣ ግን አሪፍ ነው ብታስገቡበት። ዩፒኤስንም እዚህ ጋርም ስላለ ዩፒኤስን ብትጠቀሙ ተመራጭ ነው። ዩፒኤስ ያው ፓወር መቆጣጠሪያ ነው። ዩፒኤስ 3000 ቮልት 4000 ብር፣ እሷን ብትጠቀሙ አሪፍ ነው። ቀጣይ ዲስትሪቢዩሽን ስዊች አለ። ዲስትሪቢዩሽን ስዊች
ያው የሚያከፋፍልን ከስሙ አንፃር አይደለም። ስለዚህ ዲስትሪቢዩሽን ስዊች ሶሪ ሲጋ ሁለት ነው የሚያስፈልገው። 3 ቢልዲንግ አይደለ 2 ነው የሚያስፈልገው። ምክንያቱም አንድ ማድረግ እንችላለን ለፕራይስ ለመቀነስ፣ ግን ይጨናነቅብናል። ምክንያቱም 40 ዩዘር ስለሆኑ አንዱን ለ3 ቢልዲንግ ማከፈል በጣም ከባድ ነው። ምክንያቱም ራውተሩም ፋይርዎሉ ምኑ ከሱ ጋር ስለሚገናኝ ማለት ነው የመጀመሪያ አይስፒ የሚመጣው። ስለዚህ 2 ቢሆን የተሻለ ነው። እንትኑ በቀነሰ ቁጥር ደግሞ እየቀነሳችሁ ትመጣላችሁ። ስለዚህ ሲስኮ ኮር ስዊች 24 ፖርት 2 እንጠቀማለን። እንደ 20 ሺህ ብር ቢታሰብ 40 ሺህ ይመጣል። ከዛ አክሰስ ስዊች አለች ከዲስትሪቢዩሽን ስዊች የምትመጣውን ኬብል ተቀብላ ለቢልዲንጎቹ የምታስተላልፍ ማለት ነው። ከኮምፒውተሮቹ ጋር የምትገናኘው ደግሞ አክሰስ ስዊች ነው የምትባለው። አክሰስ ስዊቿ ዲሊንክ 24 ፖርት ላይ 6 ነው የምንጠቀመው። ምክንያቱም እያንዳንዱ ፍሎር ላይ አንዳንድ ብንጠቀም ብለን በማሰብ ነው። አንድ የመጀመሪያው ፍሎር ላይ 1፣ ሁለተኛው ፍሎር ላይ 2 ጊዜ 3 6 ይመጣል ማለት ነው። ስለዚህ አንዱ ላይ እንደ 2000 ቢታሰብ 12000 ይመጣል ማለት ነው። ከዛ ዋናው አስፈላጊ ነገር አለ ኔትወርክ ኬብል ካት 6 እንጠቀማለን። ያው በብዛት የተጠቀምንበት ያለው እሱን ስለሆነ ያው በስቲሜትድ 3 ሮል ብየዋለሁ የተጠቀለለው ማለት ነው። 3 ሮል ያስፈልጋል። ሊያንስም ይችላል ሊበዛም ይችላል፣ ግን ሚያንስ ይመስለኛል። ብቻ ግን እንደ ኤስቲሜትድ ስለሆነ የሚታሰበው ስፔሲፊክ ትክክለኛውን ፐርፌክሽን ማምጣት ሳይሆን ይሆናል ተብሎ ተቀራራቢውን ነው የምናስቀምጠውና አንድ ሮል 5000 ብር ነው። አንድ አጠቃላይ 15000 ብር ይወጣል ማለት ነው። ለዚህ ቀጣይ ኔትወርክ ኮኔክተር ነው። ኔትወርክ ኮኔክተር ምንናት ደግሞ RJ45 ናት። ካት 6 ላይ የምትሳካው ማለት ነው። 300 ማለትም እዚህ ጋር 120 ፒሲ ብለናል አይደለ? 120 ፒሲ ካረግን 120 ኬብል እንጠቀማለን ማለት ነው። ምን ቆራርጠው ማለት ነው። ከዛ በሁለቱም ደግሞ የምንከተው ስለሆነ አንዱ ኦን አውትሌት ላይ የሚሰካው አለ፣ አንዱ ደግሞ ፒሲው ላይ የሚሰካ አለ አርጄ ማለት ነው። ስለዚህ 2 ነው የምንጠቀመው ለአንድ ኬብል ማለት ነው። ስለዚህ እሱ ተባዝቶ 240 ቢሆን ከዛ ደግሞ ራውተር ላይ የሚሰካ አለ፣ ፋይሮል ላይ የሚሰካ አለ፣ ዲስትሪቢዩሽን አለ፣ አክሰስ ስዊች አለ፣ የተለያዩትን ተጨማምረው አንድ አጠቃላይ ተደርጎ 300 አርጂ ቢያስፈልግ ተብሎ ነው። አንዱ እንደ 5 ብር ሂሳብ ታይቶ 1500 ብር ለሱ እንይዛለን ማለት ነው። ስትሰሩ በተለይ ኳንቲቲ ስታውጡ ተጠንቀቁ፣ መቁጠር አለባችሁ። በተለይ እንዳያንስ ቢበዛ ይሻላል። እንዳያንስ ተጠንቀቁ። እነዚህ አርጂ ነው ወላውትሌት ምን ያህል ያስፈልጋል፣ ምን ያህል ቢሰካ ምን ያህል ይጎለኛል፣ ምን ያህል ይተርፈኛል፣ ምን ያህልስ መጨመር አለብኝ የሚለውን በደንብ አስልታችሁ ኳንቲቲ በተለይ ኳንቲቲ ላይ ተጠንቀቁ። ኳንቲቲ በደንብ ይታያል። በተለይ ዩዘር ማደመሩን ምን ያህል አንድ ዩዘር ላይ ከሆነ በሩምም ሊመጣባችሁ ይችላል። እያንዳንዱ ሩም ይሄን ያህል ዩዘር አለው። ስለዚህ ፍሎሩ ስንት ዩዘር ይዛል እዛሱን አስባችሁ ነው። አንዳንድ ዩዘሮች የሚበዙበት ጊዜ አለ 200 ምናምን የሚሆንበት እና እናንተ ሲበዙ በቃ የተሳሳታችሁ ምናምን ሊመስላችሁ ይችላልና ኳንቲቲ ሰሩ በደንብ ተጠንቀቁ። ከዛ ሞደም አለ ዲስ እንትን የሚሰካልን የሚቀይርልን ማለት ነው። አንድ ነው የምንጠቀመው እሱን ከአይሲፒ የሚመጣውን ስለሆነ ወደ ራውተር የሚቀይርልን አንድ ነው የምንጠቀመው። 1800 ብር ብየዋለሁ። ከዛ ራውተር አለ ከሞደም ቀጥሎ የምናስገባው ራውተር አለ። ዲሊንክ ፖርት 24 አንድ እንጠቀማለን። 3000 ብር ይሰባሰብኩት። ከዛ ከራውተሩ በኋላ ፋይሮል ይመጣል ማለት ነው። ፋይሮል ያው ለሴኩሪቲ ፐርፐስ ነው መጠቀም ያለብን፣ ግዴታ ነው። በተለይ ለቢልዲንግ ለትልልቅ ቦታዎች ግዴታ ነው ፋይሮል። ሲስኮ RV220 ዋት እንጠቀማለን። ስፔሲፊኬሽን ነው ይሄ ያያችሁ። አንድ ስፔሲፊኬሽን የተለያየ ሊሆን ይችላል። እሱ ችግር ነው። አንድ ነው ፋይሮል የምንጠቀመው። 20000 ብር አሰብኩት። ከዛ ትራንኬት አለ። ትራንኬት ያው ኬብሎቹን አቅፎ የሚይዝልን በግድግዳው ላይ ብዙ ቦታዎች ላይ በግድግዳዎች ላይ ይታያል። ኬብሎችን የሚይዝልን 15 በ20 ስፋት መጠኑ ነው። ከዛ 300 ብዬ አሰብኩት ነው። ከዛ በላይ ሊሆን ይችላል። ትራንኬት ብዙ ጊዜ በልኬት ይቅርታ፣ ትራንኬት ብዙ ጊዜ በልኬት ነው የሚታወቀው። ስለዚህ በ300 አሰብኩት ማለት ነው። 200 ቢሆን 60000 ይሆናል ማለት ነው።
ከዛ ዋናው አስፈላጊ ነገር ደግሞ እዚህ ጋር አለ ክሪምፐር ኤንድ ከተር። በጣም አስፈላጊ ነገር ነው ክሪምፐር ኤንድ ከተር። ምክንያቱም ኬብል ከገዛችሁ በኋላ ክሪምፕ ማድረግ አለባችሁ፣ መቁረጥ አለባችሁ። ስለዚህ ስታንዳርድ J45 አንድ ላይ መሸጥ አለ በቃ መሸጥ እሷ አራት ቢያስፈልግ 300 ቢሆን አንዱ 1200 እናወጣለን ማለት ነው። ከዛ ዲቫይደር ያስፈልጋል። ኮምፒውተር መሰኩበት፣ ፓወር መሰጡበት ዲቫይደር ያስፈልጋል። ፓወር ኪንግ ቢሆን ስፔሲፊኬሽኑ 40 ይሄ ራሱ እንትን ተብሎ ነው እያንዳንዱ ፍሎር ላይ ይሄን ያህል ቢያስፈልግ 3 ቢልዲንግ ስንት ዲቫይደር ይጠቀማል፣ 3 እነዛ 6ቱ ፍሎሮች ስንት ዲቫይደር ይጠቀማሉ ሩሙን ሳታስቡት ማለት ነው። ስለዚህ በኮምፒውተር ማሰብም ትችላላችሁ። አንዱ 2 ኮምፒውተር አንድ ዲቫይደር ቢጠቀም እንደዛ እያላችሁ እያሰባችሁ ነው 40 እኔ እንደዛ አስቤ 40 መጥቶልኛል። አንዱ 150 ብር ቢሆን 6000 ይሆናል ማለት ነው። ከዛ ወል አውትሌት እንዳልኳችሁ ያቺ ነጯ ናት ግድግዳ ላይ የምትሰካው ማለት ነው። የምትገጠመው ኬብል የሚሰካባት አርጂ የምትቀበልልን ማለት ነው። ከዛ ከትራንኬቱ የሚመጣው አለ ከዋናው መጥቶ ከስዊቹ መጥቶ በትራንኬት መጥቶ በዛ በኩል የሚያገናኝልን ማለት ነው። ከኮምፒውተራችን ጋር የምናገናኘበት ማለት ነው። ወላቴ ካት6 ቢሆን 150 ብየዋለሁ እኔ ይሄንንም ደምሬ አስቤ ነው 150 ያመጣሁት። እናንተም አስቡት ያንን 300 ኬብል ከሰራሁኝ 120 ፒሲ ካለ ምን ያህል መሰኪያ ያስፈልገኛል፣ ይሄንን ኮምፒውተር ባስቀምጥ የሚለውን በደንብ አስቡት። የተለያዩ ቢሮዎችም ስትሄዱ ደግሞ ማስተዋል ማለት ብዙ ጊዜ ብዙ ቢሮዎች ያለ ኢቭን ባንኩላ አለ አይደለ ትራንኬቶች አሉ። በቃ ኢንተርኔት ያለበት ቦታ ሁላ ይሄ ነገር አለ። ሁለቱ ነገሮች አይጠፉም። ስለዚህ እንዴት ተገናኘ ትራንኬቱ በምን መጥቶ እንዴት ታጥፎ እንዴት መጣ የሚለው ስዊቾችን ማየት በቃ በሄዳችሁበት ሁላ ትምህርታችሁን እያሰባችሁ እንዴት እንደተሰራ ኦብዘርቭ ማድረግ በጣም አሪፍ ነገር ነው። ስለዚህ ይሄንን አሰብኩት 100 ብር ቢሆን አንዱ 1500 ብያለሁ። ዩፒኤስ ቅድም ብያቸዋለሁ። ስለዚህ እኔ ለጊዜው 17 ተጠቅሜያለሁ ያሰብኩትን ማለት ነው። ተጨማሪ ሊኖር ይችላል፣ የጎደለ ሊኖር ይችላል። እናንተ ጨምሩበት በደንብ እያሰባችሁ ሊያንስም ይችላል። ዋናው እናንተ በጣም ማንዳቶሪ ወሳኝ የሆኑ ነገሮችን ብቻ እንዳትረሱ ተጠንቀቁ። እነዚህ ተጨማሪ ነገሮችን ሳይሆን ወሳኝ የሆኑ ነገሮችን እንዳትረሱ። ኤክስፓንደብል ካልሆነ አዲስ ኔትወርክ ምሰልኩ ራውተር እንዳትረሱ፣ ፋይሮል እንዳትረሱ፣ ሰርቨር እንዳትረሱ፣ እነዚህ የሚጨማመሩ ነገሮችን ኬብል ኮኔክተር እንዳትረሱ እነሱን ተጠቀቁ። ከዛ የመጨረሻው ቶታል ፕራይስ ይሄን አስቀመጥኩ 1,480,500 ብር መጣ ማለት ነው። ከዛ ሶፍትዌር ሪኳየርመንት ደግሞ አለ። ሃርድዌር ብቻ አይደለም አይደለ? ሃርድዌር ካመጣችሁ በኋላ ደግሞ ሃርድዌሩ ምን ይፈልጋል? ሶፍትዌር ይፈልጋል። ስለዚህ ሶፍትዌርም እንደዚሁ ኔም አለው፣ ስፔሲፊኬሽን አለው፣ ኳንቲቲ አለው፣ ዩኒት ፕራይስ አለው፣ ቶታል ፕራይስ አለው። ኤንኦኤስ ማለት ኔትወርክ ኦፕሬቲንግ ሲስተም ማለት ነው። ኔትወርክ ኦፕሬቲንግ ሲስተም ደግሞ ሰርቨር ላይ የምንጭናት ዊንዶውስ ሰርቨር 28 ይሆናል፣ 2012 ይሆናል የመሳሰሉት። ዊንዶውስ ሰርቨር 28 አርቱን ለጊዜው ለመጠቀም አስቤ 6 ኳንቲቲ ይገዛል ማለት ነው። በ150 ብር ሂሳብ 900 ብር አመጣው። ክላይንት ኦኤስ ማለት ደግሞ ዊንዶው 10፣ ዊንዶው 7፣ ዊንዶው 8፣ ዊንዶው 11 የመሳሰሉትን እንጠቀማለን ማለት ነው። እኔ ያው ዊንዶው 7 አፕዴትድ የሆነ ስለሆነ ዊንዶው 10 ፕሮን እጠቀማለሁ። ዊንዶው 10 ፕሮን 6 አረኩት በሲዲ ሂሳብ ማለት ነው። 6 ሲዲ ማለት ነው። እዚህ ጋር እናንተ ሲዲ መጨመር ትችላላችሁ። እዚህ ጋር ሲዲ ወይ ዲቪዲ ብላችሁ መጨመር ትችላላችሁ። ስለዚህ 6 አረኩት 100 ብር ሂሳብ 600። ኔትወርክ ድራይቨር ፓክ ያስፈልጋል። ሰርቨር ስትጭኑ ክላይንት ስትጭኑ አንዳንድ ክላይንቶች አንዳንድ ዊንዶው 7ዎች 10ዎች የራሳቸው ኔትወርክ ድራይቨር አላቸው። በተለይ 7 ግን ላይኖር ይችላል። በሰርቨር ላይኖረው ስለሚችል ድራይቨር ፓክ አስፈላጊ ነገር ነው። ድራይቨር ፓክ ሙሉውን የያዘው ፓኩን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ምን እያደረኩ ነው ማለት ነው? ኮስት ኢፌክቲቭ እያመጣው ነው ማለት ነው። ድራይቨር ከምገዛ ዳውንሎድ በፍሪ ዳውንሎድ ባረግ የተሻለ ነው። ዋይፋይ ተጠቅመን ዳውንሎድ እናደርጋለን። ብራውዘር ሶፍትዌሮችም ዳውንሎድ እናደርጋለን። ክሮም ምናምን ትንሽ ሜጋባይት ናቸው። ስለዚህ እነሱን ዳውንሎድ አድርገን መጠቀም እንችላለን። ሲዲ ከምንገዛ ብራውዘር ሶፍትዌር አስፈላጊ ነው። አፕሊኬሽን ሶፍትዌር በጣም አስፈላጊ ነው። ኦፊስ ብቻ አይደለም፣ ግዝ ሊሆን ይችላል። በቃ አፕሊኬሽን ኮምፒውተር ላይ ሊጫኑ ለስራ ይጠቅማሉ ተብሎ እነሱ በሚጠቀሙበት ነው።
ካምፓኒው ሌላም ነገር ከፈለገ ፒስትሪ ከፈለገ ካድ ከፈለገ ቪዲዮ ሲፈልግ ምን ሲል እነዚህ ነው የምትጠቀሙት። እዚህ አፕሊኬሽን ሶፍትዌር ኦፊስን ወሰድኩ 6 ቢሆን በ50 ብር ሂሳብ ቢሆን 300 ብር ብለን አሰብን። ዩቲሊቲ ሶፍትዌር በጣም አስፈላጊው ነገር ነው። አቫስትን ወሰድኩኝ። እናንተ የፈለጋችሁትን የአንቲቫይረስ አይነቶች መጠቀም ትችላላችሁ። እኔ ለጊዜው አቫስት ፕሪሚየም 2022 አፕዴት የሆነውን ነው መጠቀም ያለባችሁ። ይሄንን መረጥኩኝ። 6 ቢገዛ በ150 ብር ሂሳብ እንደዚህ 900 ብር ይመጣል። ከዛ ቅድም ምን ይላል ሶፍትዌር እንትን ይፈልግ የለ የሜሴጂንግ ሲስተም ይፈልግ የለ። ስለዚህ ሜሊንግ ሰርቨር ከተጠቀምን ሜሊንግ ሶፍትዌር ያስፈልጋል ማለት ነው። ስለዚህ ሜል ኤክስቼንጅ የሆኑ ሶፍትዌሮችን አንድ ቢያስፈልግ 100 ብር ቢሆን በ100 ብር ሂሳብ ሜሊንግ ሶፍትዌሮችን እናሟላለን። ከዛ ዲዛይን ሶፍትዌር ያስፈልገናል። ዲዛይን ሶፍትዌር ቪዲዮ 27 ቢገዛ 100 ዳውንሎድ ማድረግ ይቻላል። ግን ብዙ ጊዜ የማይክሮሶፍት ነገሮችን በሲዲ ቢሆን የተሻለ ነው፣ ላይሰንስድ እንድንሆን ማለት ነው። ላይሰንስድ እንድንሆን በቪዲዮ በሲዲ ቢሆን የተሻለ ነው ብዬ ስላሰብኩ ነው። እነዚህ አቫስት ምናምን ይወርዳሉ፣ ግን በሲዲ ቢሆን ላይሰንስድ የመሆን እድሉ ከፍ ያለ ስለሆነ በተቻለ አቅም እነዚህ ነገሮች በሲዲ ብንጠቀም ጥሩ ነው። እሺ ሌላው ኢንተርኔት ሪኳየርመንት ነው። ኢንተርኔት ሪኳየርመንት ላይ ኢፖን ኮኔክቲቪቲ አለ። ብሮድባንድ ነው የምንጠቀመው። ያው ኢንተርኔት አይደለ ብሮድባንድ ነው የምንጠቀመው። አንድ ያስፈልገናል 4 ሜጋባይት ለሁሉም ኢምፕሎዮች 4 ሜጋባይት 1500 ብር በየወሩ እንጠቀማለን ማለት ነው። ከዛ ጥያቄው ላይ ምን ይላል አስሩት ይላል አይደለ? የመጨረሻው እዚህ ጋር ኤስቲሜት ፕራይሱን አስቀምጡ ይላል አይደለ? እሷን እዚህ ጋር እንደረድራለን። እኔ ያልደመርኳትም ቶታል ኮስቱን። እሺ ሃርድዌር ኮስቱን እስቲ አንድ ላይ እንደምር፣ ምናልባት የተቀየረ ነገር እንዳይኖር ካልኩሌት ሳደርግ ተሳስቼ ሊሆን ስለሚችል ደምረን እንደገና ማየት ጥሩ ቁጥር ስለሆነ ካልኩሌተር ከማስቀመጣችን በፊት ደምረን እንዴ። እሺ 40,000 ሲደመር 1,200,000 ሲደመር 100,000 ቁጥሩ ስለዚህ ነገራችን ድምር ነው የሚያደርገው ብታይ ሲደመር 40,000 ሲደመር 12,000 ሲደመር 15,000 ሲደመር 4,000 ያለው ቁጥር ቢሆን ተሳስቻለሁ ማለት ነው። 1,506,000 ነው የሚመጣው ማለት ነው። እዚህ ጋር 506,000 ይመጣል ማለት ነው። 1,506,000 ስለዚህ የሶፍትዌሩንም የሶፍትዌሩን እሺ ቶታል አይደለ? እሺ 1,500 2,000 2,300 2,400 አይ ቲንክ የራሱ እንትን የሚል ይመስለኛል። ተሳሳትኩ ይመስለኛል። ቆይስ በዚህኛው በደንብ ልየው 900 ደመስ 600 ሶሪ 900 ደመር 600 ሲደመር 300 ሲደመር 900 ሲደመር 600 አያችሁታ እዚህ ጋር 3,000 ስንት 3,300 ነው የሚመጣው።
ምን ጨምሬ ነው 3300 ይመጣል። ከዛ የእንትኑ አለች እቺኛን እዚህ ጋር እናስቀምጣለን። 1,506,000 1,506,000 ከዛ ሶፍትዌር ኮስቷ 3300 ቶታል ኮስቱ ስንት ይሆናል ማለት ነው? 3300 ሲደመር 1,506,000 ሲደመር 1,510,000 1,510,800 ብር ሆነ ማለት ነው። ለዚህ አጠቃላይ ይሄንን ብር እናወጣለን ለዚህ ፕሮጀክት ማለት ነው ብለን እናሳያቸዋለን። ከዛ ወደ ምን ይመጣል? ወደ ሎጂካል ዲዛይን ፎር አይነት ኢንፍራስትራክቸር ይላል። እሺ እዛ ወዴት እንመጣለን ማለት ነው? ወደ ቪዚዮአችን እንሄዳለን ማለት ነው። ያው እኔ ሰዓት ለመቆጠብ ቀድሜ ሰራዋት ነበረች። ሶሪ I think it was ከሁለቱ አንዱ ነው የሚሆነው። ኦኬ እስቲ እንተማርና እሺ እዚህ ጋር አንድ እንትን ያላለቀ ነው። በነገራችን ላይ አላለቀም። እንትኗን ብቻ ለማሳየት ነው እኔ። እሺ አሁን ይሄንን እንዴት አሰብኩኝ መሰላችሁ? በመጀመሪያ አይኤስፒ ከዚህ አይኤስፒ ተወስዳላችሁ። አይኤስፒ ማለት ኢንተርኔት ሰርቪስ ፕሮቫይደሩ ነው። አይኤስፒ ከወሰዳችሁ በኋላ ክላውድ ከወሰዳችሁ በኋላ በፋይበር ኬብል ኢፖን ወይ ሞደም ጋር ይገናኛል። ከሞደም በኋላ ምን ይመጣል? ራውተር ይመጣል። ከራውተር በኋላ ፋይርዎል ነው ሁሌ የምናስቀምጠው። ምክንያቱም ራውተር ቀጥታ ወደ ዲስትሪቢዩት ካረገው እዚህ ጋር ምንም ይቆጣጠርልን ከሌለ ዲስትሪቢዩት እዚህ ጋር ምንም ይቆጣጠረው ነገር የለም። የመጣውን ብቻ መላክ ነው። አክሰስ ስዊችም እንደዛው። ስለዚህ መጀመሪያ ፋይርዎል ተጣርቶ ከመጣ ግን ዲስትሪቢዩሽን ጋር ምንም የሚፈጠር ነገር አይኖርም ማለት ነው። ስለዚህ እኔ እዚህ ጋር አሁን አንድ እንትን ልጨምርና አንድ ያስፈልገኛል። ካዝ እንዳልኳችሁ ቅድም እንትኑ ለመጠቀም አንድ ከዛ ኬብል እንወስድና ከታችኛው አክሰስ ስዊች ጋር ነው የምናገናኘው። ከታችኛው አክሰስ ስዊች ጋር እናገናኛለን። ከዛ ይሄንን ደግሞ ከዚህ ጋር እናገናኛለን። በተለይ ሁለት ዲስትሪቢዩሽን ስዊች ሲሰሩ መጠንቀቅ ያለባችሁ ሁለቱን ዲስትሪቢዩሽን ስዊቾች ማገናኘት አለባችሁ። ሁለቱ ዲስትሪቢዩሽን ስዊች አልተገናኘም ማለት ሁለቱ ቢልዲንግ ብቻውን ነው፣ ይሄኛው ቢልዲንግ ብቻውን ነው ማለት ነው የሚሆነው። ምንም እንትን አይኖርም። ይሄኛውን ቢልዲንግ የፋየርዎሉን፣ የራውተሩን፣ የአይኤስፒውን ሲስተም አይቀበልም ማለት ነው። ምክንያቱም ይሄኛው ዲስትሪቢዩሽን ስዊች እቺኛው ዲስትሪቢዩሽን ይታያችኋል። እቺኛው ዲስትሪቢዩሽን ስዊች ኢንተርኔት የሚያገኘው በማን አማካኝነት ነው? በዚህኛው ዲስትሪቢዩሽን አማካኝነት ነው ማለት ነው። ምክንያቱም ይሄኛው ዲስትሪቢዩሽን ስዊች ከአይኤስፒ የሚመጣውን በፋየርዎል እዚህ ጋር ተቀብሏል ማለት ነው። እዚህ ጋር ያው እዚህ ጋር ኬብሉ እንደምታያችሁ ከፋየርዎል በዚህ ተቀብሏል ማለት ነው። ስለዚህ ይሄኛው ለዚህ ይሰጣዋል፣ ለዚህኛው ይሰጣዋል፣ ለዚህኛው ይሰጣዋል። ስለዚህ ይሄኛውን ስዊች ማገናኘት እንዳትረሱ። ስለዚህ ይሄኛውን ለማሳየት ያክል አንድ ሀሳቡን ለማስረዳት ነው። አይኤስፒ ካመጣችሁ በኋላ ይሄኛው ፋየርዎሉ ከዛ በኋላ ወደ ዲስትሪቢዩሽን ስዊች ይመጣል።
ዲስትሪቢዩሽን ስዊች ምን ያደርጋል? ለነዚህ ዲስትሪቢዩት ያደርጋል ማለት ነው። ዲስትሪቢዩሽን ስዊች ይሄኛው ምንድነው? አክሰስ ስዊች። ቢልዲንጉ እነዚህ ናቸው 3 ቢልዲንጎች እና 2 ፍሎር አለው ተብሏል። የመጀመሪያው ፍሎር እዚህ ጋር ነው ይታያችኋል ብዬ ከርሰሩ አስባለሁ። የመጀመሪያው ፍሎር ይሄውና፣ ሁለተኛው ፍሎር ይሄውና። ስለዚህ የመጀመሪያው ፍሎር ላይ አንድ አክሰስ ስዊች ይኖራል፣ የሁለተኛው ፍሎር ላይ አንድ አክሰስ ስዊች ይኖራል። ይሄኛው አክሰስ ስዊች ነው። እቺኛው የምትታያችሁ እቺ ምልክት ያለችበት። ስለዚህ አክሰስ ዲስትሪቢዩሽን ስዊቻችን ቀጥታ የምናገናኘው ከአክሰስ ስዊች ጋር ነው ማለት ነው። ከአክሰስ ስዊች ጋር ቀጥታ እናገናኛለን። ከዛ አክሰስ ስዊቻችን ከአንዱ ጋር ከተገናኘ በቂ ነው። ይሄኛው አክሰስ ስዊች ደግሞ ለዚህኛው አክሰስ ስዊች ሰጠዋል። ሌላ ቢልዲንጉን ካለ ላይላኛው እያሉ አክሰስ ስዊቹ ነው ለሌሎቹ የሚያስተላልፈው እንጂ ዲስትሪቢዩሽኑን ከሁሉም ጋር አታገናኙ። ዲስትሪቢዩሽኑ ከአንድ አክሰስ ስዊች ጋር ከተገናኘ አክሰስ ስዊቹ ለሌሎቹ ያስተላልፋል ማለት ነው። ስለዚህ ይሄኛው ምን አረግን? ዲስትሪቢዩሽኑ ለዚህኛው አክሰስ ስዊች ሰጠና ይሄኛው አክሰስ ስዊች ለዚህኛው ሰጠው። ስለዚህ እዚህ ጋር 20 ፒሲ አለን፣ 20 ዩዘር ካለን 20 ፒሲ አለን ብለን አስዩም አርገን ይሄኛው አክሰስ ስዊች ከ20 ፒሶቹ ጋር ተገናኝቷል። ይሄኛው አክሰስ ስዊች ከ20 ፒሶች ጋር ተገናኝቷል። 20 ዩዘር እንዳለ በዚህ እንገልጻለን። በስትሬት ስሩ በዚህ መንገድ ተገናኘ ማለት ነው። ሌላኛው ቢልዲንግ እንደዛው ማለት ነው። ይሄኛውን ቢልዲንግ እንደዛው አክሰስ ስዊቹን ከዛ ፋይል ሰርቨርና ሜን ሰርቨሩን የመጀመሪያው ፍሎር ላይ ነው ብለን ብናስብ ቢልዲንግ ቱ ላይ ከፈለጋችሁም ሌላ ክላስም ሰጣችሁ እዚህ ጋር ከዲስትሪቢዩሽን ጋር ማገናኘትም ትችላላችሁ። ይሄንን ይመስላል ማለት ነው ዲዛይኑ። ስለዚህ ቀለል ያለ ዲዛይን አድርጌ ነው ያሳየዋችሁ፣ ውስብስብ አላረኩትም። ብዙም እንትን የሚል የለም። ሪኳየርመንት ካወጣችሁ አይከብዳችሁም። በቃ ምን ያስፈልጋል? ዲስትሪቢዩሽን ያስፈልጋል። ዲስትሪቢዩሽን ቤት ነው መቀመጥ ያለበት። ይሄኛው መገናኘት አለበት። መገናኘት ያለባቸውን ፓርቶች ማየት ማን ከማን ይከተላል፣ ዲስትሪቢዩሽን ከምን ጋር ይገናኛል፣ አክሰስ ስዊች ለማን ይሰጣል፣ ለዩዘሮቹን ኮምፒውተሮቹን ማገናኘት። እዚህ ጋር እንደምታዩት አክሰስ ስዊች ተገናኝቷል፣ ቢልዲንጉ አለ። እነዚህ ማገናኘት ማለት ነው። እቃዎቹን እዚህ ጋር የቪዲዮ አጠቃቀም እንዴት ነው? እዚህ ጋር ሰርች ማድረግ ትችላላችሁ። እዚህ ውስጥ በጣም ማለት የሚያስፈልጋችሁ ነገሮች ሁሉ እዚህ ውስጥ አሉ። ቦርደሪን ታይትሎች አሉ። ከፈለጋችሁ ብዙ ሰፋ ያለው ስትገቡ ማለት ነው። እኛውን ቀለል ያለው ነው ፎር ላይ የሚሰራ ፋይል እዚህ ጋር ሼር እንዴት እንደሚደረግ ማየት ብትፈልጉ እቺን ፋይሏን አምታችሁ ሼር እንትን ሲል ማሳየት ትችላላችሁ። ኮምፒውተር ሞኒተሮችን እዚህ ጋር የፈለጋችሁትን የኮምፒውተር አይነት ታብሌት ከሆነ ሲአርቲ ከሆነ ላፕቶፕ ከሆነ እዚህ ጋር መምረጥ ትችላላችሁ። ከዛ ደግሞ ዲቴይልድ የሆኑትን እነዚህን ኤክስተርናል ሃርድ ድራይቭ የሚያስፈልግ ከሆነ ፓች ፓነል የሚያስፈልግ ከሆነ ፋይበር ኦፕቲክ ትራንስሚተር ሪፒተር የሚያስፈልግ ከሆነ ሳተላይት የሚያስፈልግ ከሆነ መጠቀም። ኔትወርክ ፔሪፌራሎች ደግሞ አሉ። ኢንተርኔት አለ፣ ሰርቨር ራሱ አለ። ሜን ፍሬምን መግለጽ ከፈለጋችሁ፣ ፕሪንተር ከፈለጋችሁ እዚህ ጋር ፕሪንተር ከተጠየቀ ፕሪንተሯን እዚህ ከጎን ማስቀመጥ ትችላላችሁ። ስካነር ከሆነ የኮምፒውተር እነዚህ ዲቫይሶቹ እነዚህ አሉ። ስዊች ምናምን ከዚህ ውስጥ ከዛ አንዱን ማምጣት ፈልጉ ድራግ እያደረጋችሁ የምትወስዱት ጫን ብላችሁ ድራግ አድርጋችሁ ከዛ ወደ ፈለጋችሁበት ቦታ እንደዚህ እያደረጋችሁ ማስቀመጥ ማለት ነው። ማጥበብ ትችላላችሁ፣ ማስፋት ትችላላችሁ፣ ማሳነስ ትችላላችሁ፣ ማተለቅ ትችላላችሁ። ስዊቹ ያው እዚህ ጋር ቀዳዳው ይታያችኋል። ዲሌት ማድረግ ትፈልጉ ጂንከት ማድረግ ሶሪ ሌላውን ከታለ እቺኛውን ከት ማድረግ ቴሌፎን ስፈልጉ ስማርትፎን ካሜራ ከፈልጋችሁ ፋይሮል ከፈልጋችሁ እዚህ ጋር ነው ያለው። በቃ ሁሉም ዩዘር ከፈለጋችሁ ያያርጋችሁ ዩዘር ክላውድ ማለት አይስፒ ነው። ቤት ውስጥ ከሆነ የተፈለገው ጥያቄው ቤት ውስጥ ከሆነ ዩኒቨርሲቲ ከሆነ ታውን ከሆነ ቢልዲንግ ከሆነ ያብዛኛው ቢልዲንግ ነው የሚጠየቀው። ቢልዲንግ ዋን ዲሳፕ ያያርጋችሁ G+2 G+3 የሚባል ነው ማለት G+ ለምሳሌ G+3 ከሆነ 3 ፍሎር አይደለም ያስፈልገው። አንዷን ቢልዲንግ እንታመጡና አንድ ቢልዲንግ ትደግሙና እንደዚህ አርጋችሁ ይሄኛውን ሰፋ ታርጉን እዚህ ውስጥ ወስዱታላችሁ። እንደዚህ ማለት ነው። እላዩ ላይ ታስቀምጡት ራሱ ይሸፍናል። ይሄ ስንት ሆነ? G+3 ሆነ ማለት ነው። 1 ፍሎር፣ 2 ፍሎር፣ 3 ፍሎር። እዚህ የሚያስፈልጋችሁ በዚህ አይነት ወይ ማጠቀም ትችላላችሁ። ብዙ ብታዩ ብዙ ነገር ነው ያለው። ሲቲ አለው፣ ሲምቦል አለው፣ ራውተር ኤቲኤም ራውተር ከፈለጋችሁ፣ ኤቲኤም ስዊች ከፈለጋችሁ፣ ወርክ ግሩፕ ስዊች ከፈለጋችሁ፣ ሀብ ምናምን ጌትዌይ
እናንተ ብቻ መፈለግ። የሰርቨር አይነቶች ደግሞ እዚህ ውስጥ ነው ያገኙት። ይሄኛው ፋይል ሰርቨር እና ሜል ሰርቨር የመጣው ከዚህ ነው። ሰርቨር የሚለው ስትገቡ የሰርቨር ራሱ አለ፣ ፋይል ሰርቨር አለ፣ ሜል ሰርቨር አለ፣ ኮሜርስ ሰርቨር አለ፣ ዳታቤዝ አለ፣ ፕሮክሲ፣ ኤፍቲፒ፣ ዌብ ሰርቨር የመሳሰሉትን እዚህ ጋር ሴኩሪቲ ተጠየቁ ፕሮክሲ ሰርቨርን ታስገባላችሁ። ዌብ ሰርቨር ተጠየቁ ዌብ ሰርቨር፣ ፋይል ሼሪንግ ፋይል ሰርቨር፣ እነዚህ ዳይሬክተሪ። ከዛ የመጨረሻው ምን አለ ትራክ ማውንትድ ሰርቨር የምትባላለች፣ አፕሊኬሽን ሰርቨር፣ ዳይሬክተሪ ሰርቨር፣ ዳታቤዝ ሰርቨር። እነዚህ የተማርናቸው አሉ አይደል? እነዚህ ፋይል ሰርቨሮችን ኤፍቲፒ ሰርቨሮች በተለያየ ያውን በእንትኑ ከፈለጋ ያውን በቁመቱ ነው አይደል? ይሄ ደግሞ በጀርባው ከፈለጋችሁ አያችሁታ እቺኛዋ ከእንትኗ ጋር ሁለቱንም ማየት መጠቀም። ይሄን ፋይል ሰርቨር፣ ይሄን ማኒ ሰርቨር፣ ይሄን ፋይል ሰርቨር ሁሉ ስሙን ደግሞ ማየት ከፈለጋችሁ እዚህ ጋር ማኔጅመንት ሰርቨር ይላል። አንዳንዴ ጠፍቶባችሁ ከሆነ እዚህ ጋር ስትሰሩ ደግሞ እዚህ ጋር መጻፍ እንዳትረሱ ቢልዲንግ ዋል መሆኑ፣ ፍሎር መሆኑ፣ እዚህ ጋር ሜን ሰርቨር መሆኑ፣ አክሰስ ስዊች መሆኑ፣ ዲስትሪቢዩሽን ስዊች መሆኑ፣ ስትሬት ስሩ መጠቀማችሁ እንደዚህ ኤስቲ ወይም ስትሬት ስሩ ያላችሁ ፋይበር ኬብል ከሆነ ፋይበር ኬብል መጠቀማችሁ ማሳየት አለባችሁ በጽሁፍ ማለት ነው። ምን እንደሆነ ፈታኙ ማየት አለበት። ዝም ብሎ ይሄ ሳይጻፍ እንዲህ ቢቀመጥ እንዲያውም በባዶ ዝም ብሎ ይሄ ሳይጻፍ ቢቀመጥ ምን እንደሆነ ያ ሰው ላይረዳ ይችላል። በስዕል ይናገራል ግን ላይረዳ ይችላል። ሜሴጂንግ መሆኑ ግን እንዲህ ስታቀርቡትም ምን ቢናገርም እዚህ ጋር ደግሞ የተጻፈ ቢሆን የበለጠ ለትሬኒንጎቹም ዲዛይንም ስትሰሩ ትሬን ስታደርጉ እንዲረዷችሁ ይረዳችኋል። ምክንያቱም ጊዜው ያልተማረ ሰው ስታሳዩት ምንድነው ሊል ይችላል ማለት ስዕሉን ቢያየው ላይረዳው ይችላል። ይሄ ምንድነው ዲስትሪቢዩሽን ስዊች ላይገባው ይችላል። ስለዚህ ቢጻፍ ግን ጥቅሙንም በዛው እየተረዳ እንዲያቀያደዋ። ስለዚህ ይሄ መሳሰሉ ቪዲዮ አለው። ከፈለጋችሁ እዚህ ጋር ሼፑም ዙም ማርክ ሳይዝ ፖዚሽኑን ማስተካከል ትችላላችሁ። ኤክስተርናል ዳታ እነዚህ መሳሰሉትን መስራት ትችላላችሁ ማለት ነው። ስለዚህ ዲዛይኑ ይሄን ይመስላል። ራሳችሁ ድራግ እያደረጋችሁ በራሳችሁ ወይ በዚህ ወይ ብቻ አይደለም ራሳችሁ እንደፈለጋችሁ በሚመቻችሁ ቅርጽ አርጋችሁ መስራት ትችላላችሁ። ነው ዋናው ሂንቱን ነው እየሰጠው ያለሁት ማለት ነው። ከዛ ሌላኛው ጥያቄ ደግሞ ፕሪፔር ይሄን ጨረስን አይደል? አፕሮፕሪየት ታይፕ ኦፍ ኬብሎችን አሳያችሁ። ኔትወርክ ዲቫይሶቹን አስገባን፣ ኮኔክቲቪቲውን አደረግን። ከዛ ሁለት ታስኮች ቀሩ። አሲስቲንግ ኢን ፖሊሲ ዴቨሎፕመንት ኦፍ ክላይንት ሰፖርት ኤንድ ሜንቴናንስ እና ፕሬዘንቲንግ አይቲ ፕሮጀክት ፕሮፖዛል። ብዙ ጊዜ 4 ላይ 3 ላይ ማለት አይደለ ፕሬዘንቴሽን የፎርም እንደዛው ነው። በቃ ባይሆን ስክሪንሾት ባይኖረው ነው እንጂ ፕሬዘንቴሽን አለ ማለት ነው። 3 ላይ እንደሰራችሁ ፕሬዘንት ታደርጋላችሁ። እንደ ጥያቄው ነው። ሁሉንም ላይሆን ይችላል፣ አንዳንዴ ሁሉንም ይሆናል። አሲስቲንግ ኢን ፖሊሲ ዴቨሎፕመንት ኦፍ ክላይንት ሰፖርት ኤንድ ሜንቴናንስ ማለት ደግሞ ፖሊሲ የምታዘጋጁት 4 ላይ ስትማሩ ቲዮሪ ላይ የምታስታውሱ ከሆነ ፖሊሲ የሚባል አለ አይደለ? ፖሊሲ የሚባል አለ ማለት ለዛ ካምፓኒ ፖሊሲ ታወጣላችሁ ማለት ነው። ይሄንን አርግ፣ ይሄንን እንዳታረግ፣ ባካፕ ስትራቴጂ የሚወጣለት ከሆነ እዚህ ሰፖርት ሜንቴናንስ እንትኖችን እናዘጋጃለን። እዚህ ጋር ነው ያዘጋጀሁት በዚህ መንገድ ነው። ምክንያቱም የተጠየቅነው ሌላም ልትጠይቁ ትችላላችሁ። ይሄ ግን የጠየቀው ሁለት ነገር ነው። የመጀመሪያው ምንድነው ክላይንት ሰፖርት የሜንቴናንስ ስለሆነ ክላይንት ሰፖርት ሜካኒዝሞችን እናወጣለታለን ለፖሊሲ ማለት ነው። ሁሉም ለምሳሌ እዚህ ጋር all user must have user account and password ሁሉም ዩዘሮች ዩዘር አካውንት and password መኖር አለበት እናወጣለን። የራሳቸውን ዩዘር must use resource based on the organization rule and guidelines ሪሶርሶችን በኦርጋናይዘሮቹ ሩል እንዲጠቀም እናደርጋለን። ከዛ አስፈላጊው ነገር እንትኖችን ሪፖርት እንዲያደርጉ ኢንፎርምድ እንዲሆኑ እናዛለን ማለት ነው። እንደ ፖሊሲ ሰፖርት ሜካኒዝም እንዲሆን እንደ ፖሊሲ እናወጣለን። ከዛ ደግሞ እዚህ ጋር ምን ብሎናል? ሜንቴናንስ ፖሊሲ ብሎናል አይደል? ሜንቴናንስ ፖሊሲ ስናወጣ ሁለት የሜንቴናንስ ፖሊሲዎች እናወጣለን። 4 ናቸው ክላሶቹ፣ ግን እኛ የምናወጣው ፕሪቬንቲቭ እና ኮሬክቲቭ ነው። እዚህ ጋር አስፈላጊ ሆኖ የታየኝ ማለት ነው።
ፕሪቬንቲቭ ስናደርግ አንቲቫይረሶችን መጫን ሊሆን ይችላል። ቀድሞ መከላከል አይደለ ፕሪቬንቲቭ ሜንቴናንስ። አንቲቫይረሶችን መጫን፣ ስካን ሶፍትዌሮችን መጫን፣ ዲስክ ክሊን አፕ ማድረግ፣ ዲፍራግመንት ማድረግ፣ አነሰሰሪ ሶፍትዌሮችን ማጥፋት፣ እነዚህ ኢንተርኔቶች ላይም አነሰሰሪ እንትኖችን አለማውረድ የመሳሰሉት እንደ ፕሪቬንቲቭ ፖሊሲ እናወጣቸዋለን ማለት ነው። ኮሬክቲቭ ከሆነ ከተፈጠረ በኋላ ደግሞ ሃርድዌር ዳሜጆችን ኮሬክት ማድረግ፣ ኬብል ፋንክሽናሊቲ ያልሆኑትን ኮሬክት ማድረግ፣ አፕግሬድ ማድረግ፣ ሪኢንስታል ማድረግ፣ ኮራፕትድ የሆኑ ሶፍትዌሮች ካሉ እነዚህም እንጠቀማለን። ይሄ በራሳችሁ በፈለጋችሁት መንገድ የራሳችሁን ፖሊሲ ማውጣት ነው። በቃ ራሳችሁን የፈለጋችሁት ለካምፓኒ ይጠቅማል የምትሉትን ፖሊሲ ታወጣላችሁ። የመጨረሻው ታስክ ምንድነው? ፕሬዘንት ማድረግ ነው። ፕሬዘንት ስናደርግ ኢንክሉድ አድርጎ ያለን ኢንትሮዳክሽን አድርጉ ብሎናል። ፌዝ አክቲቪቲ ፕሮጀክቱ ቅድም የሰራናቸውን ኮፒ ፔስት አድርገን ማድረግ ነው። በቃ ኮስቶቹ ምናምን እዚህ ጋር በዚህ መንገድን ያዘጋጀሁት ርዕስ ሰጠሁት ኤክስ ዋይ ዜድ ኔትወርክ ኢንፍራስትራክቸር ብዬ ደን ኢንትሮዳክሽን ገባው። ኢንትሮዳክሽን መጀመሪያ ሲገቡ አዲስ ኢምፕሊመንት እንዳረግን ኢምፕሊመንት ኔትወርክ ሲስተም for XYZ company to use this system effectively and troubleshoot any failures, prepare maintenance strategy. አዲስ ሲስተም ለXYZ እንደተሰራና ሲስተሙን ኢፌክቲቭሊ እንዲጠቀሙት ትራብልሹት እና ፌለሮችም እንዳይኖር ሜንቴናንስ ስትራቴጂ እንዳስቀመጠ በአጭሩ ነው። ሰፋ ማድረግ ትችላላችሁ እንደፈለጋችሁ በእናንተ ነው ኢንተርኔት። ከዛ ሃርድዌር ሪኳየርመንት ቅድም ያመጣ ነው ኮፒ ፔስት አድርገን ሃርድዌር ሪኳየርመንት ማሳየት፣ ሶፍትዌር ስፔሲፊኬሽን ኢንተርኔት ስፔሲፊኬሽን ማሳየት፣ ከዛ ኮስቲፋይሽን ማሳየት። ይሄ በፊት ቅድም የሰራው ስለሆነ ይሄኛው ይቀየራል ማለት ነው። ይሄኛውን ተቀይራላችሁ። ከዛ በዚህ አይነት ወይም ለምሳሌ ስለላችሁ በቻርት ማሳየት ይችላል። ከዛ ዲዛይናችን ማሳየት አለበት። ይሄ ያው በፊት የሰራው ስለሆነ ነው። አዲስ ያመጣሁትን ለማሳየት እንዴት ነው ማድረገው መሰላችሁ? እዚህ ጋር አሁን ቅድም እዚህ ጋር ያለው አለ አይደለ? እቺኛውን ሴቭ ስናረግ ሴቭ አስ እንለውና ምን እናደርጋለን? በኢሜጅ መንገድ እንዲመጣልን ማለት ሴቭ አስ እንለውና እዚሽ ጋር ድራዊንግ ሴቭ አስ ታይፕ የሚለው ድራዊንግ የሚለው አለ አይደለ? እቺኛውን ምን እናደርጋታለን? ጄፒኢጂ እናደርጋታለን ፋይል እንድትሆንልን ማለት ነው። ፎቶ እንድትሆንልን ወይም በስዕል መንገድ እንድትቀመጥልን። ከዛ ሴቭ እንላታለን። እዛ ኦኬ እንላለን። በስዕል መንገድ ተቀምጣለች። ከዛ አሁን ፓወር ፖይንታችን ላይ ገብተን አዲስ ስላይድ እንትን ልበልና እዛ ኢንሰርት ትሉና ፒክቸር ቺኛን ኢንሰርት ያው በስዕል መልኩ በፎቶ መልኩ መጣልን ማለት ነው። ከዛ እቺ ሴቭ አድርጋችሁ እንትን ማለት ነው። ከዛ ፖሊሲ ዴቨሎፕመንት የቅድሙን አመጣው በመጨረሻ ቴንክ ብለን እንጨርሳለን። ስለዚህ ቀለል አድርጋችሁ በራሳችሁ ሀሳብ የመጣላችሁ የሚገባችሁ መንገድ ከሰራችሁ ፈታኙ ብዙ አያስጨንቃችሁ። በራሳችሁ መንገድ ስሩ። ዋናው በራሳችሁ መንገድ መስራት ነው። በገባችሁ መንገድ ቀለል አድርጋችሁ ስሩላችሁ። ውስብስብ አታርጉት። ውስብስብ ካልሆነ እነሱም ደስ ብሏቸው ያያሉ። በርቱ። ይሄን ይመስላል የሌቭል 4 ጥያቄ። በሌላ ጊዜ ደግሞ አዲስ ካለና ሰፋ ያለ ካለ ደግሞ እናያለን። ይሄኛው አሪፍ ጥያቄ ነው ብዬ ስላሰብኩ ነው ይሄኛውን የሰራሁላችሁ። እንደገባችሁ ተስፋ አደርጋለሁ። ጥያቄ ካለ ወይም ተጨማሪ ማሳያችሁ ነገር ካለ ጻፉልኝ። አመሰግናለሁ።
ጨለማ